ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ይዘን ቀርበናል። እንደተለመደው ሁሉ አበይት ዜናዎችን እናስቀድማለን። በሶማሌ የነበረውን ግጭት በቂ ትኩረት እንዲሰጠውና የሰብአዊ መብት ጥሰት ፈጻሚዎች ተጠያቂ እንዲደረጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የተራዘመ ቅድመ ክስ እስራት እንዲታረምና ለተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥ ማሳስቧል። ከ240 በላይ የሐዋሳ ዩኒቨርሲቲ ሰራተኞች ያለ አግባብ ከስራ ተባረናል ሲሉ አማረሩ። ከ240 በላይ ነን ያሉት የሐዋሳ ዩኒቨርሲቲ በተማሪዎች ምገባ ጽዳትና መሰል ተግባራት የተሰማሩ ሰራተኞች ያለ አግባብ ከስራ ታግደናል ሲሉ ለቦርከና ተናግረዋል። ሩሲያ ለኢትዮጵያ የመከላከያ አቅም ለማሳደግ ወታደራዊ ድጋፍ እንደምታደርግ ገለጸች። ሩሲያ የኢትዮጵያን የመከላከያ አቅም ለማጠናከር ወታደራዊ ትብብር ለማድረግ ዝግጁ መሆኗን አስታውቃለች። ሞስኮ ወታደራዊ ድጋፍ አድርጋለሁ ያለችው የሩሲያው ፕሬዝዳንት ቭላድሚር ፑቲንና ጠቅላይ ሚኒስትር አብይ አህመድ በወታደራዊ ጉዳዮች ላይ ትብብራቸውን ለማጠናከር ከገለጹ በኋላ ነው። ከውጭ የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ እስር ቤት ገቡ። ሳርኮዚ ከጋዳፊ ገንዘብ በመቀበል የተከሰሱት የቀድሞ የፈረንሳይ ፕሬዝዳንት በአሁኑ ወቅት እስር ቤት መግባታቸው ሰምቷል። እነዚህንና ሌሎችንም የምንዛሬ መረጃዎች አካተናል። አብራችሁን ቆዩ። በቅድሚያ በሶማሌ ክልል የነበረው ግጭት በቂ ትኩረት እንዲሰጠውና የሰብአዊ መብት ጥሰት ፈጻሚዎች ተጠያቂ እንዲደረጉ ኢሰመኮ ጠየቀ። የተራዘመ ቅድመ ክስ እስራት እንዲታረምና ለተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥ ማሳስቧል። በሶማሌ ክልል ተፈጥሮ የነበረው ግጭት ተገቢው ትኩረት እንዲሰጠውና የሰብአዊ መብት ጥሰት የፈጸሙ አካላት ተጠያቂ እንዲደረጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። የኮሚሽኑ ዋና ኮሚሽነር አቶ ብርሃኑ አዴሎ በክልሉ ፉፈንና ጅረር ዞንን በሚያዋስነው ዳአዋሌ አካባቢ ተፈጥሮ የነበረው ግጭት ተገቢው ትኩረት እንዲሰጠው አሳስበዋል። ዋና ኮሚሽነሩ ይህን ያሉት በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል ከክልሉ ርዕሰ መስተዳድር ሙስጠፌ መሐመድ ጋር ጥቅምት 10 ቀን 2018 ዓ.ም በጅጅጋ ከተማ ባደረጉት ውይይት ነው። በዚህም ለግጭቱ ተገቢ ትኩረት ከመስጠት ባሻገር የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ተጎጂዎችን የማቋቋም ቀሪ ተግባራት እንዲከናወኑ አሳስበዋል። በዚሁ ረገድ ክልሉን የፌደራል መንግስት እንዲደግፍ በማረሚያ ቤቶችና በፖሊስ ጣቢያዎች በሕግ ጥበቃ ስር ያሉ ዜጋዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱም ተጠይቋል። እንዲሁም የተራዘመ ቅድመ ክስ እስራት ሁኔታ እንዲታረም ለተፋጠነና የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥም ዋና ኮሚሽነሩ አሳስበዋል። በአንጻሩ በክልሉ ከታራሚዎች አያያዝ ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብቶች ጥሰቶች ሰለባዎችን ከመካስ አንጻር እየተከናወኑ ያሉ ተግባራት የሚበረታቱና በምሳሌነት የሚጠቀሱ ናቸው ብለዋል። የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ በበኩላቸው የተራዘመ ቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስርዓት ለመተግበር የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግ ቃል ገብተዋል። በሽግግር ፍትህ ላይ የተጀመረውን ስራ በሰብአዊ መብቶች ጽንሰ ሐሳቦችና ጥበቃ ዙሪያ ያሉ የግንዛቤና የአሰራር ክፍተቶችን ለመሙላት ከኢሰመኮ ጋር የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። እንዲሁም በክልሉ ውስጥና አጎራባች ክልሎች አዋሳኝ አካባቢዎች ለሚፈጠሩ ችግሮች ሰላማዊ መፍትሄ በማፈላለግ ተጨማሪ የሰብአዊ መብቶች ጥሰቶችን ለመከላከል ጥረቶች እየተደረጉ መሆኑን አንስተዋል። ኮሚሽኑ በውይይቱ የሶማሌ ክልል ርዕሰ መስተዳድርና የክልሉ ማረሚያ ቤት ኮሚሽነርን ጨምሮ ሌሎች የሥራ ኃላፊዎችን ማነጋገሩን አስታውቋል። ከ240 በላይ የሐዋሳ ዩኒቨርሲቲ ሰራተኞች ያለ አግባብ ከስራ ተባረናል ሲሉ አማረሩ። ከ240 በላይ ነን ያሉ የሐዋሳ ዩኒቨርሲቲ በተማሪዎች ምገባ ጽዳትና መሰል ተግባራት የተሰማሩ ሰራተኞች ያለ አግባብ ከስራ ታግደናል ሲሉ ለቦርከና ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ አንዱ ቅሬታ አቅራቢ ሰራተኛው ስራ ቆሞ በየጎዳናው ነው ያለው፣ 243 ሰራተኞች ሜዳ ላይ ወድቀዋል ብለዋል። አላወያዩንም ዝም ብለው ሜዳ ላይ ነው የጣሉን ያሉት እኒው አካል
እናቶች፣ አባቶች፣ አዛውንቶች መንገድ ላይ ያለቀሱ ነው ያሉት መፍትሄ አጥተናል ብለዋል። የሁለት ወራት የሰራንበትን ደሞዝ አልከፈሉንም። ከመስከረም 26 ቀን 2018 ዓ.ም ጀምሮ ስራ ቁመናል ሲሉ አክለዋል። ከስራ የተባረርንበትን ምክንያት አላወቅንም። ዛሬም ዩኒቨርሲቲውን ጠይቀን ነበር ሲሉ ተናግረዋል። ሌላኛው ስሞታ አቅራቢ እናት በበኩላቸው በዩኒቨርሲቲው በመገባ ስራ 16 ዓመት እንደሰሩ አስታውሰው እየሰራን ያለ ያለ ማስጠንቀቂያ ከመስከረም 25 ቀን 2018 ዓ.ም ጀምሮ ከስራ አገዱን ሲሉ ለቦርከና ተናግረዋል። ሌሎችን ጨምሮ የመብት ጥያቄዎችን በማቅረብ መፍትሄ ፍለጋ እየተንከራተትን እንገኛለን ያሉት ቅሬታ አቅራቢዋ እየሰሩ የነበረውም በማህበራት ተደራጅተው መሆኑን አስረድተዋል። ሌሎች ከ3 በላይ ሰራተኞች በበኩላቸው ወደ 240 ሰዎች ከስራ ታግደናል፣ የቤት ኪራይ እንኳን የምንከፍለው የለንም፣ ልጆቻችንም ትምህርት ለማቋረጥ ሊገደዱ ነው ሲሉ ተማረዋል። ዛሬ የዩኒቨርሲቲውን አካላት ጠይቀው እንደነበርና ማብራሪያ ለማግኘት ቀጠሮ እንደተሰጣቸውም ጠቁመዋል። ለቀረበው ቅሬታ ምን ምላሽ እንዳለው ዩኒቨርሲቲውን ለመጠየቅ ቦርከና ሙከራ ቢያደርግም ስልክ ባለመነሳቱ ለጊዜው ምላሹን ማካተት አልተቻለም። ለቅሬታው ምላሽ ለማግኘት ቦርከና በተደጋጋሚ ሙከራ የሚያደርግ ይሆናል። ከ800 የሚበልጡ በመገባና ሌሎች መሰል ተግባራት የተሰማሩ የዩኒቨርሲቲው ሰራተኞች ከዓመት በፊት የደሞዝ ጭማሪ በመጠየቃቸው መገፋት ገጠመን ሲሉ በተደጋጋሚ ቅሬታ ማሰማታቸው ይታወሳል። የመብት ጥያቄ በማንሳታቸው በርካታ ሰዎች ታስረው እንደነበርም በወቅቱ ተገልጸው ነበር። አሁን ቅሬታ ያቀረቡ ያሉ ሰራተኞች የዚሁ ቅሬታ አቅራቢዎች እንደነበሩ አስታውሰው መገፋት እንደበዛባቸውም ተናግረዋል። ሩሲያ ለኢትዮጵያ የመከላከያ አቅም ለማሳደግ ወታደራዊ ድጋፍ እንደምታደርግ ገለጸች። ሩሲያ የኢትዮጵያን የመከላከያ አቅም ለማጠናከር ወታደራዊ ትብብር ለማድረግ ዝግጁ መሆኗን አስታውቃለች። ሞስኮ ወታደራዊ ድጋፍ አድርጋለሁ ያለችው የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ጠቅላይ ሚኒስትር አብይ አህመድ በወታደራዊ ጉዳዮች ላይ ትብብራቸውን ለማጠናከር ከገለጹ በኋላ ነው። ወደ ሞስኮ ያቀኑት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በወታደራዊ ጉዳዮች ተወያይተዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው የኢትዮጵያን የመከላከያ አቅም ለማሳደግ የቀረበላትን ጥያቄ እንደምታጤነው ገልጸዋል። ሩሲያ የኢትዮጵያን መከላከያ ለማጠናከር በቀረበላት ወታደራዊና ቴክኒካዊ ትብብር ዙሪያ የሀገሪቱን ፍላጎት ለማጤን ዝግጁ ነች ማለታቸውን ስፑትኒክ ዘግቧል። ሩሲያ ወታደራዊ ድጋፍ ለማድረግ ከኢትዮጵያ መንግስት ቀርቧል ያለችውን ፍላጎት ሁለቱ ሀገራት ወታደራዊ ትብብራቸውን እያጠናከሩ እንደሚገኙ በሚገለጽበት አጋጣሚ ነው። ሩሲያና ኢትዮጵያ ታሪካዊ መሰረት ያለው ወታደራዊ ትብብር ያላቸው ሲሆን አሁን ላይ ጠቅላይ ሚኒስትር አብይ አህመድ አስተዳደራቸው ምን አይነት ፍላጎት እንዳሳየ አልተገለጸም። ይሁን እንጂ መንግስት ሩሲያ ሰራሽ የዘመኑ ጦር መሳሪያዎችን የመግዛት ፍላጎት እንዳለው ይገለጻል። የኢትዮጵያ መንግስት ከሩሲያ ጋር ከጦር መሳሪያ ግዥ በተጨማሪ ሰፊ በወታደራዊ የቴክኒክ ጉዳዮች የመተባበር ፍላጎት ማሳየቱን የስፑትኒክ ዘገባ ያመለክታል። ሩሲያም የኢትዮጵያ ወታደራዊ አቅም የማሳደግ ትብብር መሻት ለማሳደግ ጥረት እንደምታደርግ ላቭሮቭ ለጌዲዮን ገልጸውላቸዋል ተብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ለሩሲያ አቻቸው በአፍሪካ ቀንድ ወቅታዊ ጉዳዮች ላይ ማብራሪያ አቅርበዋል ተብሏል። ጌዲዮን በአፍሪካ ቀንድ ወቅታዊ ሁኔታዎች ማብራሪያ ለላቭሮቭ የሰጡት ማብራሪያ በዝርዝር ያነሷቸው ጉዳዮች ባይገለጹም የኢትዮ ኤርትራ አሁናዊ ውጥረት አንዱ ሊሆን እንደሚችልም ተጠቁሟል። ላቭሮቭ ስለ አፍሪካ ቀንድ ከኢትዮጵያ አቻቸው ማብራሪያ ከቀረበላቸው በኋላ ሩሲያ በአፍሪካ ሀገራት መካከል ሰላማዊ ግንኙነትን እንደምትደግፍ ገልጸዋል። ላቭሮቭ ከውይይቱ በኋላ በሰጡት ማብራሪያ በአፍሪካ ሀገራት መካከል ያለው ልዩነት በሰላማዊ መንገድ በብቸኝነትና ሙሉ ለሙሉ ዓለም አቀፍ ሕግን በማክበር መፍታት እንደሚያስፈልግ ተስማምተናል ብለዋል። ላቭሮቭ ሩሲያ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለውን መርህ ሁሌም ታከብራለች ብለዋል። ሩሲያ በቀጠናው ሀገራት በሚታዩ ግጭቶች የሰላም አማራጮች ለመፈለግ ጭምር የአውሮፓ ሀገራትና የአሜሪካን ጣልቃ ገብነት እምብዛም አትደግፍም። ሩሲያ በአሁኑ ወቅት የኢትዮጵያና የኤርትራ ወቅታዊ ሁኔታ ወደ ጦርነት እንዲያመራ ከማይፈልጉ ሀገራት መካከል አንዷ ናት። ሩሲያ ከሁለቱም ሀገራት ጋር ግንኙነቷን ማስቀጠል የምትፈልግ ሲሆን በጦር መሳሪያ ሽያጭ ደረጃ ለሁለቱም ሀገራት ስታቀርብ እንደነበር ይገለጻል። ኢትዮጵያ ከሩሲያ ጋር ከወታደራዊ እስከ ኒውክሌር ኃይል ለማሰፊ ማቀፍ ያለው ስምምነት ማድረጉ የሚታወስ ነው። ሁለቱ ሀገራት የፈረሙት የኒውክሌር ኃይል ማመንጫ ግንባታ ስምምነት የኢትዮጵያ ቀጠናዊ የበላይነት እንደሚያረጋግጥ ጌዲዮን በውይይቱ ላይ አንስተዋል። ከውጭ የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ እስር ቤት ገቡ።
ሳርኮዚ ከቀድሞ የሊቢያ ፕሬዝዳንት ጋር በነበራቸው ግንኙነት ተከሰው ነበር። ከጋዳፊ ገንዘብ በመቀበል የተከሰሱት የቀድሞ የፈረንሳይ ፕሬዝዳንት በአሁኑ ወቅት እስር ቤት መግባታቸው ሰምቷል። ለምርጫ ቅስቀሳ ከቀድሞ የሊቢያ አምባገነኑ መሪ መሐመድ ጋዳፊ ገንዘብ ተቀብለዋል በሚል የ5 ዓመት እስር የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ በዛሬው ዕለት እስር ቤት ገብተዋል። በሁለተኛው የዓለም ጦርነት የናዚ ተባባሪ መሪ የነበሩት ፊሊፕ ፒፔን በሀገር ክህደት ወንጀል በ1945 ታስረው የነበረ ሲሆን ከዚያን በኋላ ግን እስር ቤት የገባ የፈረንሳይ ቀድሞ መሪ አልነበረም። ሳርኮዚ በአውሮፓውያኑ በ2007 ለፕሬዝዳንታዊ ምርጫ ዘመቻ ከጋዳፊ ገንዘብ ተቀብለዋል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ተከራክረዋል፣ አጣጥለዋል። ሆኖም የሀገሪቱ ከፍተኛ ፍርድ ቤት የሳርኮዚ የቅርብ ረዳቶች የሆኑት ብሪስ ሆርቶፌክና ክላውድ ጉዌንት የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል በሚል እስር ቤት እንዲገቡ ብይን ሰጥተዋል። ሁለቱ ግለሰቦች በ2005 የፈረንሳይና ሊቢያ ዜግነት ባለው ዚያድ ቲያክዲን በተባለ ግለሰብ አማካኝነት በተዘጋጀ ስብሰባ ላይ ከጋዳፊ የደህንነት ኃላፊና አማች ጋር ንግግር ነበራቸው ተብሏል። ቲያክዲን ሳርኮዚ ላይ ፍርዱ ከመተላለፉ አስቀድሞ ህይወታቸው አልፏል። ፈረንሳይን ከአውሮፓውያን 2007 እስከ 2012 ድረስ የመሩት ሳርኮዚ በላሳንቴ እስር ቤት ለ5 ዓመታት እንዲያሳልፉ የተፈረደባቸው ሲሆን እሳቸውም ይግባኝ ጠይቀዋል ተብሏል። ሳርኮዚ ከወንጀሉ ንጹህ እንደሆኑ ቢያስቡም ባሉት ማስረጃዎች አሳሳቢነት ወደ ዘብጥያ ለመውረድ ተገደዋል ተብሏል። ሳርኮዚ ፓሪስ 16ኛ ዲስትሪክት ከሚገኘው መኖሪያ ቤታቸው ከባለቤታቸው ካርላ ብሩኒ ሳርኮዚ ጋር እጅ ለእጅ ተያይዘው ሲወጡ ከ100 በላይ የሚቆጠሩ ሰዎች ስማቸውን ሲጠሯቸው ተሰምቷል። የ28 ዓመቱ ልጃቸው ሉዊም ደጋፊዎቻቸው ድጋፋቸው እንዲያሳዩአቸው የጠየቀ ሲሆን ሌላኛው ልጃቸው ፔሪ በበኩሉ የፍቅር መልእክት እንዲያስተላልፉላቸው ጠይቋል። የ70 ዓመቱ ኒኮላስ ሳርኮዚ በሴን ወንዝ ደቡባዊ አቅጣጫ ሞንትፓርነስ ዲስትሪክት ወደሚገኘው እስር ቤት ሲወሰዱ መንገዶች በበርካታ ፖሊሶች ተከበው ነበር። ሳርኮዚ ወደ እስር ቤት እየተወሰዱ በነበረበት ወቅት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የሊቢያውያንን ገንዘብ ተጠቅመዋል በሚል የቀረበባቸውን ክስ ጥፋተኛ አለመሆናቸውን ገልጸዋል። ምንም ጥርጥር የለኝም፣ እውነት ያሸንፋል ብለዋል በጽሑፋቸው። በማይናወጥ ጥንካሬ ለፈረንሳይ ሕዝብ የምናገረው በዚህ ዕለት እስር ቤት ውስጥ ያጎሩት የቀድሞ ፕሬዝዳንቱን አይደለም ንጹህ ሰው እንጂ ለኔ አትዘኑ፣ ምክንያቱም ባለቤቴና ልጆቼ ከጎኔ ናቸው። ሆኖም ዛሬ ጠዋት ለበቀል ሲባል ፈረንሳይ ስትዋረድ ሳይ መራር የሆነ ሐዘን ተሰምቶኛል ብለዋል። ሳርኮዚ እስር ቤት ከገቡ በኋላ ጠበቃቸው ክሪስቶፍ ኢንግሬን የቀድሞ ፕሬዝዳንት እንዲለቀቁ ይግባኝ መጠየቃቸውን ገልጸዋል። ለእስራቸው ምክንያት የሚሆን ምንም ማስረጃ የለም ያሉት ጠበቃቸው ኢንግሬን ሳርኮዚ ለ3 ሳምንታት አሊያም ለወር ያህል እስር ቤት ሊቆዩ እንደሚችሉ ተናግረዋል። ሳርኮዚ በእስር ቤት ውስጥ አደገኛ ዕፅ አዘዋዋሪዎች አሊያም በሽብር ወንጀል የተፈረደባቸው እስረኞች ስለሚገኙ ለግል ደህንነታቸው ሲባል የተለየ ክፍል ውስጥ እንዲገቡ ቢደረጉም በእስር ቤት ቆይታቸው ምንም የተለየ እንክብካቤ እንደማይፈልጉ ተናግረዋል። ባለፈው ሳምንት መጨረሻ ሳርኮዚ በኤልሴ ቤተ መንግስት ከፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝቶ ነበር። ማክሮን ሰኞ ዕለት ለጋዜጠኞች እንደተናገሩት ከሆነ ታዲያ እንደ ሰው የቀድሞ መሪዎችን መቀበል የተለመደ ነው ብለዋል። የፍትህ ሚኒስትሩ ጀራልድ ዳርማኒንም የሳርኮዚን ደህንነት ለማረጋገጥና የእስር ቤቱን ሁኔታ የመከታተል ሚናቸውን ለመወጣት እንደሚጎበኟቸው ተናግረዋል። ኒኮላስ ሳርኮዚ በ2012 በምርጫ ከተሸነፉ በኋላ በተለያዩ ወንጀሎች ላይ እጃቸው አለበት የሚል ምርመራዎች ተደርጎባቸዋል። በ2024 ለዳግም ምርጫ ከፍተኛ የሆነ ገንዘብ በማውጣትና ወንጀላቸውን ለመሸፈን የህዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላ ይግባኝ ብለዋል። በዚህ ክስ የ1 ዓመት እስር ተፈርዶባቸው የነበረ ሲሆን በኋላ ላይ 6 ወር ተቀንሶላቸዋል። በሚቀጥለው ወር መጨረሻ ላይ የፈረንሳይ ከፍተኛ ፍርድ ቤት ቢግ ማሊዮን አፌርስ በተባለ ህገወጥ የገንዘብ ዘመቻ ምክንያት በተፈረደባቸው 6 ወር እስር ላይ ላቀረቡት ይግባኝ ብይን ይሰጣል። ሳርኮዚ ዛሬ ጠዋት እስር ቤት ከመድረሳቸው በፊት ለበርካታ መገናኛ ብዙሃን ቃለ መጠይቅ ሰጥተዋል። ላትሪቡን ለተባለ ጋዜጣ በሰጡት አስተያየት እስር ቤት አልፈራም፣ በእስር ቤት መግቢያም ላይ ቢሆን አንገቴን ቀና አድርጌ ነው የሚሄደው ሲሉ ተናግረዋል። ኒኮላስ ሳርኮዚ ወደ እስር ቤት 2 መጽሐፎችን ይዘው እንደሚገቡም የተናገሩ ሲሆን አንደኛው በጂን ክርስቲያን ፒቲትፊስ የተጻፈው ኤ ላይፍ ኦፍ ጂሰስ ሲሆን ሌላኛው በሐሰት እስር ቤት የገባና ከስር ያመለጠ ግለሰብ ታሪክ ላይ የሚያጠነጥነው በአሌክሳንደር ዱማስ የተጻፈው ዘ ካውንት ኦፍ ሞንቴ ክሪስቶ የተሰኘው እንደሆነ ተናግረዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለቱን የውጭ ምንዛሬ ተመን መረጃዎች ወደ እናንተ እናደርሳለን።
በዛሬው ዕለት አንድ የአሜሪካ ዶላር በ145 ብር ከ84 ሳንቲም እየተገዛ በ148 ብር ከ76 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ በ191 ብር ከ60 ሳንቲም እየተገዛ በ195 ብር ከ43 ሳንቲም እየተሸጠ ይገኛል። አንድ ዩሮ በ169 ብር ከ65 ሳንቲም እየተገዛ በ173 ብር ከ4 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 180 ብር ከ44 ሳንቲም እየተገዛ 184 ብር ከ5 ሳንቲም እየተሸጠ ይገኛል። አንድ የኩዌት ዲናር 467 ብር ከ77 ሳንቲም እየተገዛ 477 ብር ከ13 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን 20 ብር ከ11 ሳንቲም እየተገዛ 20 ብር ከ51 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ዲርሃም 39 ብር ከ71 ሳንቲም እየተገዛ 40 ብር ከ51 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል 38 ብር ከ88 ሳንቲም እየተገዛ 39 ብር ከ66 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ።